ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ምሁር በስሜታዊነት የሚነዳ ሰው አይደለም ሲሉ ገለጹ። ለዋና አሰልጣኞችና ለምርጫ ክልል አስተባባሪዎች ምርጫ ቦርድ ስልጠና ሰጠ። የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት የሰጠውን የእግድ ትዕዛዝ የመቀሌ ማዕከላዊ ፍርድ ቤት እንዲጸና አዘዘ። የምግብ ፍላጎት መጨመር በአሁኑ ወቅት በኢትዮጵያ አሳሳቢ መሆኑ ተነገረ። አቶ ታዬ ደንደዓ ያቀረቡት የዋስትና ጥያቄ ውድቅ ተደረገ። የሳይበር ደህንነት ተመራማሪዎች ለብሉቱዝ የጆሮ ማዳመጫ ተጠቃሚዎች የማስጠንቀቂያ መልእክቶች አስተላለፉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ምሁር በስሜታዊነት የሚነዳ ሰው አይደለም ሲሉ ገለጹ። በአዲስ አበባ ዩኒቨርሲቲ 75ኛ ዓመት ክብረ በዓል ላይ የነበረኝ አቅርቦት የሚከተሉትን ጭብጦች ይዳስሳል ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ በማኅበራዊ ትስስር ገጻቸው አስፍረዋል። የምሁር መገለጫዎች ሐሳብ አክባሪና አፍቃሪ፣ ጥልቅ አሰላሳይና ብዙ ጠያቂ፣ አንባቢ፣ ነቃሽና ተንታኝ፣ ችግር ፈቺና መፍትሔ አሳሽ ናቸው ሲሉም አስፍረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ጥናታዊ ጽሑፍ አቀረቡ። የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓልን ምክንያት በማድረግ የዩኒቨርሲቲው የቀድሞ ተማሪ የሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድ የምሁራን ሚና ለሀገራዊ ብልጽግና በሚል ርዕስ ጥናታዊ ጽሑፍ አቅርበዋል። የአካዳሚው አመራሮችና ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት ገለጻው ተደርጓል። የዛሬው መርሃ ግብር 75ኛ ዓመት በዓሉን ለማክበር ላለፉት ሳምንታት ሲደረጉ የነበሩ ተከታታይ ገለጻዎችና ፕሮግራሞች ማጠቃለያ እንደሆነም ተገልጿል። ለዋና አሰልጣኞችና ለምርጫ ክልል አስተባባሪዎች በምርጫ ቦርድ ስልጠና ተሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ዋና አሰልጣኞችና ለምርጫ ክልል አስተባባሪዎች የሥራ ትውውቅ ስልጠና ሰጥቷል። ምርጫ ቦርድ ግንቦት 27 2018 ዓ.ም ለሚካሄደው ሰባተኛው ጠቅላላ ምርጫ የቅድመ ምርጫ ተግባራትን በመከወን ላይ ይገኛል። በዚህ መሰረትም ቦርዱ ታኅሳስ 21 እና 22 ለዋና አሰልጣኞችና ለምርጫ ክልል አስተባባሪዎች የሥራ ትውውቅ ስልጠና መስጠቱን አመላክቷል። በስልጠናው መክፈቻ ላይ የቦርዱ ሰብሳቢ ሜላትወርቅ ኃይሉ እንዳሉት ስልጠናው ውጤታማ የሚሆነው በተዋረድ ሰልጣኞች ጋር የመረጃው ጥሬ ሐቅ ሳይዛነፍ መድረስ ሲችል ነው ብለዋል። ስልጠናው ከቅድመ ምርጫ ተግባራቱ አንዱና ወሳኝ መሆኑ ተገልጿል። ቦርዱ ከስልጠናው በፊት የሰራቸውን የቅድመ ምርጫ ተግባራት በተመለከተም ማብራሪያ ሰጥተዋል። የቦርዱ የስልጠና ሥራ ክፍል ኃላፊ መልሰው ክብረት በበኩላቸው በቀጣዮቹ ቀናት ስልጠናው በተዋረድ በ22 ማዕከላት እንደሚሰጥ አስገንዝበዋል። ስልጠናው በሚሰጥበት ጊዜ ሕገ መንግሥቱንና የቦርዱን አዋጆች መሠረት አድርጎ የተዘጋጀው የሥልጠና ማንዋል መረጃዎች እንዲሁም በሥልጠና ወቅት የተሰጣቸው መሠረታዊ የግንዛቤ ማስጨበጫዎች ሳይጓደሉ የተዋረድ ሰልጣኞች ጋር መድረስ እንዳለበት ተናግረዋል። ስልጠናው በስድስተኛው ጠቅላላ ምርጫና እርሱን ተከትሎ ቦርዱ ባከናወናቸው ምርጫዎች በዋና አሰልጣኝነት ተሳትፈው የተሻለ አፈጻጸም ያሳዩትን አሰልጣኞችና የቦርዱን የቅርንጫፍ ጽሕፈት ቤት ባለሙያዎች ያካተተ መሆኑን ቦርዱ አስታውቋል። ስልጠናው የምርጫ ጽንሰ ሐሳብና መርሆች፣ የኢትዮጵያ የምርጫ አስተዳደር ባህሪያት፣ የምርጫ ክልል ጽሕፈት ቤት እንዴት ይቋቋማሉ፣ እንዲሁም ስልጠናና ተግባራቱ፣ የምርጫ ጣቢያ አስፈጻሚዎች ምልመላና የቅጥር ሂደት እንዲሁም አካታች የሆነ የምርጫ ምዝገባ ባህሪያትን ያካተተ ነው።
ከዚህ በተጨማሪም የአቤቱታና የቅሬታ አፈታት ስነ ዘዴዎች ከድምፅ አሰጣጥ እስከ ውጤት አገላለጽ ድረስ ያሉ አጠቃላይ ቅደም ተከተሎች ምን ይመስላሉ የሚሉት በስልጠናው መዳሰሳቸው ተጠቁመዋል። የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት የሰጠውን የእግድ ትዕዛዝ የመቀሌ ማዕከላዊ ፍርድ ቤት እንዲጸና አዘዘ። የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት በትዕምት ካምፓኒዎች አስተዳደር ዙሪያ የሰጠውን ውሳኔ ተንተርሶ የመቀሌ ማዕከላዊ ፍርድ ቤት ታኅሳስ 22 2018 ዓ.ም በመዝገብ ቁጥር 34326 በጻፈው ደብዳቤ ጉባኤ አካሂደናል የሚሉት በህወሓቱ ደብረጽዮን ገብረ ሚካኤል የሚመሩት አመራሮችን ማገዱን አስታውቀዋል። የፍርድ ቤቱ ዳኛ ደረሰ ስብሃት፣ ዶክተር አብርሃም ተከስተ፣ ዶክተር ደብረጽዮን ገብረ ሚካኤል፣ ዶክተር አዲስ ዓለም ባሌማ፣ ሜጀር ጀነራል ክንፈ ዳኘው ለሚገኙባቸው 13 አባላት ያካሄዱት ጉባኤ ህገወጥ ነው በማለት ከኤፈርት መሪነታቸው አግደዋል። የነ ዶክተር ደብረጽዮን ቡድን ከየካቲት 8 እስከ 9 2017 ዓ.ም ያካሄዱት ጉባኤ ተቀባይነት የለውም ተብሏል። ጉባኤው መሰረት አድርጎ ሰኔ 12 2017 ዓ.ም የጸደቀው የአዲሱ ባላደራ ቦርድ ቃለ ጉባኤ ህገወጥ እንደሆነም ተገልጿል። በሰበር ሰሚ ችሎት ህገወጥ ነው ከተባለው ጉባኤና ቃለ ጉባኤ የመነጨው የአመራር ስልጣን ተቀባይነት የለውም ሲል ማዕከላዊ ፍርድ ቤቱ እግዱ እንዲጸና አዟል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትን ውሳኔ ያጸናው ማዕከላዊ ፍርድ ቤቱ ነባሩ የኢፈርት ካምፓኒ ባላደራ ቦርድና አመራር ስራውን እንዲቀጥል አዟል ሲል ከመቀሌ የተገኘው መረጃ አመላክቷል። የምግብ ፍላጎት መጨመር በአሁኑ ወቅት በኢትዮጵያ አሳሳቢ መሆኑ ተነገረ። በሀገር አቀፍ ደረጃ የአፈር መሸርሸር፣ የአየር ንብረት ለውጥና የምግብ ፍላጎት መጨመር በአሁኑ ወቅት አሳሳቢ መሆኑን የግብርና ሚኒስቴር አስታውቋል። ሚኒስቴሩ ከበርካታ የልማት አጋር ድርጅቶች ጋር በመተባበር ያዘጋጀው ብሔራዊ የአግሮ ፎረስትሪ ጥምር ደን እርሻ ስትራቴጂ ይፋ ተደርጓል። በግብርና ሚኒስቴር የሥራ አመራር ተወካይ ዋና ሥራ አስፈጻሚ ዶክተር ጫላ ሁርዶፋ በዚህ ወቅት ባስተላለፉት መልእክት ብሔራዊ የአግሮ ፎረስትሪ ስትራቴጂ የዜጎችን የምግብ ዋስትና ለማረጋገጥ የአርሶ አደሩን ኑሮ ለማሻሻልና ለተፈጥሮ ሀብት ጥበቃ ሥራ አመራር አበርክቶ የላቀ እንደሆነ ተናግረዋል። በአገር አቀፍ ደረጃ የአፈር መሸርሸር፣ የአየር ንብረት ለውጥና የምግብ ፍላጎት መጨመር በአሁኑ ወቅት አሳሳቢ መሆኑን ያነሱት ዋና ሥራ አስፈጻሚው ስትራቴጂው የተቀናጀ ሥራ እንዲሠራ ለማስቻል ሚናው የላቀ ነው ብለዋል። በስትራቴጂው ዝግጅት ተዋናይ ከሆኑት የልማት ድርጅቶች አንዱ በሆነው ዓለም አቀፍ የደን ጥናትና የዓለም ጥምር ደን እርሻ ምርምር ማዕከል ኮሚኒኬሽን ኦፊሰር የሆኑት አቶ ኢዮብ ጌታሁን እንደተናገሩት በኢትዮጵያ ከዚህ ቀደም የዝናብ መጠናቸው አነስተኛ ያልሆኑ አካባቢዎች ወደ ደረቅ መሬት የተቀየሩበት ሁኔታ አለ። በዚህም በመሬት ላይ ከፍተኛ ጉዳት እየደረሰና በረሃማነት እየተስፋፋ እንደሚገኝ ገልጸው ይፋ በሆነው ስትራቴጂ አርሶ አደሮች ወደ አግሮ ፎረስትሪ ሲስተም እንዲገቡ ለማድረግና የአየር ንብረት ለውጥን በማስተካከል ምርታማነትን ለማሳደግ ይረዳል ብለዋል። ይህ ስትራቴጂ በፈረንጆቹ ዘመን አቆጣጠር ከ2026 እስከ 2035 የሚያገለግል ይሆናል። አቶ ታዬ ደንደአ ያቀረቡት የዋስትና ጥያቄ ውድቅ ተደረገ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ሕገ መንግሥታዊ ጉዳዮች ወንጀል ችሎት ሐሙስ ታኅሳስ 23 2018 ዓ.ም የቀረቡት አቶ ታዬ ያቀረቡትን የዋስትና ጥያቄ ውድቅ ሲያደርግ ከቀረቡባቸው 3 ክሶች መካከል አንዱ እንዲሻሻል ወስኗል። ችሎቱ የተሰየመው በአቶ ታዬ ላይ አቃቤ ሕግ በመሠረታቸው 3 ተጨማሪ ክሶች ላይ በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ነበር። አቶ ታዬ ታኅሳስ 22 2018 ዓ.ም በካቴና ታስሬ ችሎት አልቀርብም ብለው በመቃወማቸው የተነሳ የቅሊንጦ ማረሚያ ቤት ሊያቀርባቸው አልቻለም ነበር። በትናንትናው ዕለት እጃቸው በካቴና ታስሮ ችሎት ቀርበዋል። አቶ ታዬ ከዚህ በፊት ያለ ካቴና እንዲቀርቡ በቃል ትዕዛዝ ተሰጥቷቸው እንደነበር በመግለጽ ያ ውሳኔ አለመከበሩን ተናግረዋል። ነገር ግን የችሎቱ ትዕዛዝ በጽሑፍ በክስ መዝገቡ ላይ ባለመካተቱ የማረሚያ ቤቱ ፖሊሶች ተፈጻሚ ማድረግ እንዳልቻሉ ተነግረዋል። ችሎቱ በሐሙስ ውሎው አቶ ታዬ ያቀረቡትን የዋስትና ጥያቄ ውድቅ በማድረግ አንዱ ክስ እንዲሻሻል ወስኗል። ተከሳሹ እጃቸው በካቴና ታስሮ ችሎት ላይ ላለመቅረብ የወሰኑት አለርጂ ያለብኝ በማለት ነበር።
አቶ ታዬ ከዚህ ቀደም ከቀረቡባቸው 3 ክሶች በሁለቱ ነጻ ሲባሉ የጦር መሳሪያ ሕግን በመተላለፍ ክስ ግን ጥፋተኛ ተብለው የ7 ዓመት ከ2 ወር እስር ተፈርዶባቸዋል። ችሎቱ የአቶ ታዬን መዝገብ ለማየት ለጥር 13 2018 ዓ.ም ቀጣይ ቀጠሮ ሰጥቷል። የሳይበር ደህንነት ተመራማሪዎች ለብሉቱዝ የጆሮ ማዳመጫ ተጠቃሚዎች የማስጠንቀቂያ መልእክቶች አስተላለፉ። የሳይበር ደህንነት ተመራማሪዎች በቅርቡ ባወጡት አስቸኳይ መረጃ መሰረት በብሉቱዝ የጆሮ ማዳመጫዎች አማካኝነት ስልካችን ለከፍተኛ ጥቃት ሊጋለጥ እንደሚችል ታውቋል። የመረጃ ጠላፊዎች በብሉቱዝ ግንኙነት በኩል ወደ ስልካችን በመግባት የባንክ መረጃዎችንና የኢሜል የይለፍ ቃላትን ከመስረቅ ባለፈ በድብቅ ካሜራና ማይክሮፎን በመክፈት እንደፈለጉ ሊሰልሉን ይችላሉ። እንዲያውም የጆሮ ማዳመጫውን አውልቀን ብናስቀምጠው እንኳ ባክዶር በሚል ድብቅ መንገድ ያለንበትን ቦታ ሎኬሽን መከታተል የሚያስችላቸው ክፍተት ተገኝቷል። ተጠቃሚዎች ከዚህ ጥቃት ራሳቸውን እንዲከላከሉ መልእክት ተላልፏል። ይህንን አደጋ ለመከላከል ብሉቱዝን በማይጠቀሙበት ወቅት ሁል ጊዜ ማጥፋትን ልምድ እንዲያደርጉ፣ የስልኮንና የጆሮ ማዳመጫዎችን ሶፍትዌር አፕዴት በየጊዜው እንዲያድሱ፣ ከማያውቁት መሳሪያ የሚመጣን የጥንድ ፔሪንግ ጥያቄ በፍጹም እንዳይቀበሉ፣ በተለይ ሕዝብ በሚበዛባቸው ቦታዎች ላይ ብሉቱዝን አለመክፈትና ቀደም ሲል ተጠቅመው ያቆሟቸውን መሳሪያዎች ከስልኮ ዝርዝር ውስጥ ፎርጌት በማለት ማጽዳት ለተጠቃሚዎች ደህንነት ወሳኝ መሆኑ ተመላክቷል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።